በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። ኦ ወላዲተ አምላክ በእንተ ኩሉ ነገር ዘገበርኪ ለነ በእንተ አስተበቆትኪ ንሴባኪ። ኦ መስቀለ መድኅን ትምህርተ መዊኢነ ንሴባከ። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ደናግል መነኮሳት በበክብርክሙ በበህቢያቲክሙ ንሴባክሙ ለዓለመ ዓለም። የተወደዳችሁ የእግዚአብሔር ቤተሰቦች፣ የመብርሃን የወላዲተ አምላክ የአስራት ልጆች ፍጹም በሆነው በመድኃኔ ዓለም ፍቅር እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር አምላካችን ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የተመሰገነ ይሁን። ዛሬ ቤተ ክርስቲያናችን ከምታከብራቸው ግዝት በዓላት አንዱ ቅዱስ ባለወልድ ብላ የምታከብርበት ቀን ነው። በዚህ ቀን በዚህ በተባረከ በተቀደሰ ቀን እንደ እግዚአብሔር ፍቃድ የምንነጋገረው ስለ ፍቅር ይሆናል። ፍቅር እግዚአብሔር ነው። ስለ ፍቅር ስንነጋገር የማንዘነጋውን የአምላካችንን ድንቅ ውለታውን፣ ስለ እኛ ሲል የከፈለልንን ዋጋ፣ ስለ እኛ ሲል መሞቱን፣ ስለ እኛ ሲል መቀበሩን፣ ብሎም ደግሞ ሞትን ድል አድርጎ መነሳቱን፣ ይሄ ለእኛ ካለው ጥልቅ ፍቅር የተነሳ ነው። ስለዚህም ነው እግዚአብሔር ፍቅር ነው እያልን የምንናገረው። እግዚአብሔር ፍቅር ነው እያልን ስንናገር የሰው ልጅን እንዴት አስቦ እንዴት ደግሞ ከፍ አድርጎ አልቆ እንደፈጠረው እንመለከታለን። እኛም የሰው ልጆች ከታዘዝናቸው ትእዛዛት ውስጥ ዋናና አንደኛ የሚሆነው እግዚአብሔርን የምንወድበት የፍቅር ልኬት፣ እግዚአብሔርን የምናከብርበት የፍቅር መጠን ፍጹም መሆን እንዳለበት መጽሐፍ ቅዱስ አስረግጠው ይነግሩናል። መጽሐፍ ቅዱስ አስረግጠው ግን ሲነግሩን እግዚአብሔርን የምንወድ ከሆነ መገለጫዎች አሉት ማለት ነው። ብዙዎቻችን በመላው የተዋሕዶ ልጆች ቢጠየቁ እግዚአብሔርን ትወዱታላችሁ ወይ ተብለው በሚጠይቁ ጊዜ እግዚአብሔርን እንወደዋለን ብለው በሙሉ አፋችን እንናገራለን። መገለጫዎቹን ግን እግዚአብሔርን ለመውደዳችን ስናደርግ አንስተዋልም። እግዚአብሔርን የምንወደው ከሆነ ብዙ የሚገለጡ ብዙ የምናስባቸው ነገሮች ይኖራሉ። ዛሬ እንደ እግዚአብሔር ፈቃድ እግዚአብሔርን የሚወድ ሰው ምን አይነት ቅርጽ መያዝ እንዳለበት፣ ምን አይነት ሰው መሆን እንዳለበት በጥቂቱ እንነጋገራለን። ለንግግራችን መነሻ የሚሆነን ነዋየ ዕሩይ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ የተናገረውን ቃል በማንበብ በውስጡ ያሉትን ነገሮችን እንዳስሳለን። ቃሉ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ አነባዋለሁ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉ ዕውቀትንም ሁሉ ባውቅ
ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን በእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር አያስታብይም፣ ብቻዬን ይድላኝ አይልም፣ አያበሳጭም፣ ክፉ ነገርን አያስብም። ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉንም ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም፣ ትንቢትም ቢሆን ግን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳም ሆኜ ግን የልጅነት ጠባዬን ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከዕውቀት ከፍዬ አውቃለሁ፣ በዚያ ጊዜ ግን እኔ ደግሞ እንደታወቅኩኝ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ፣ ከእነዚህም የሚበልጠው ፍቅር ነው በማለት ሐዋርያው ቅዱስ ጳውሎስ ይሄንን አስረግጦ ነግሮናል። እኛ የሰው ልጆች ፍቅርን እንዴት መግለጽ እንዳለብን፣ ፍቅር ምን ማለት እንደሆነ በዚህ ሚዛን ራሳችንን ልንመዝን ይገባናል። እግዚአብሔርን እወዳለሁ የምንል ከሆነ ፍቅራችን ሁሉ ፍጹም መሆን እንዳለበት ይሄንን ጠንቅቀን ልናውቅ ይገባናል። እውነተኛ ፍቅር ከትክክለኛ ልሳን ከመናገር ወይም ደግሞ ሰማዕትነት ከመቀበል በላይ ፍቅር ይበልጣል። ፍቅር ይበልጣል። ከምጽዋትም ፍቅር ትበልጣለች። ያለኝን ሁሉ ለድሆች አሳልፌ ብሰጥ አለና፣ ፍቅር ግን ከሌለኝ ይሄም ሁሉ ምን አይለኝም፣ አይጠቅመኝም። ፍቅር የሌለው ሰው እነዚህ ሁሉ ነገሮች ለእርሱ ከንቱ ነው የሚሆኑበት ማለት ነው። ፍቅር ከሌለኝ እነዚህ ሁሉ ነገሮች ከንቱ ናቸው። ከሰማዕትነትም ፍቅር ይበልጣል። ለሰማይ አዕዋፋት ራሴን አሳልፌ ብሰጥ፣ በሰማዕትነት ራሴን ብተው፣ ፍቅር ግን ከሌለኝ ከንቱ ነኝ በማለት ይህንን አስረግጦ ነግሮናል። ሌላው ፍቅር ውስጥ ትዕግስት ያስፈልጋል። ፍቅር ውስጥ ለራሴ የሚለው ቃል አያስፈልግም። ሁሌ እዚች ጋር በሚገባ የገለጠው እውነትን ፍቅር ያስታግሳል ይላል። ታጋሽ ትዕግስት ያለው ሰው በእውነት ፍቅር ያለው ሰው ነው። ፍቅር ያስተዛዝናል ማለት እውነተኛ መዋደድ እንዲኖረን ያደርጋል። ፍቅር ያለው ሰው ለሰዎች የሚያዝነው ማዘን እውነተኛና ጥልቅ ይሆናል ማለት ነው። አያቀናናም። ከንቱ የሆነ ቅናት፣ እንትና እኔን በዚህ ነገር በለጠኝ፣ እንትና በዚህ ነገር እኔን በለጠችኝ በማለት ክፉ የሆነ ሐሳብ ወደ ውስጡ አይከትም። ሌላው ደግሞ ፍቅር ብስጭተኛ አያደርግም። ፍቅር ያለው ሰው ሰፊ ነው፣ ሆደ ሰፊ ነው። ሰዎች እንኳን ከንቱ ነገርን በተናገሩ ጊዜ እርሱ በፍቅር ያያል፣ በፍቅር ነገሮችን ለመቀየር ይጥራል። ፍቅር አይበሳጭም፣ ክፉ ነገርን አያሳስብም። ይህንን ሰው አድብቶ ክፉ ነገር ይዞ ቀን ቆጥሮ የሚያደርገውን ነገር በሙሉ አያደርግም ማለት ነው። ፍቅር እነዚህንና ይሄን የሚመስሉ ልዩ ልዩ መገለጫዎች አሉት ማለት ነው። ስለዚህ እኛ የተዋህዶ ልጆች ፍቅር አለን፣ እግዚአብሔርን እንወዳለን ስንል
እነዚህን የፍቅር መገለጫዎች በሚገባ ልናውቃቸው ይገባል ማለት ነው። ፍቅርን ስናስብ በመጽሐፍ እንደታዘዝነው ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ተብሏል። ይህንንም በማርቆስ ብስራት ላይ ምዕራፍ 12 ቁጥር 28 እስከ 31 ስናነበው እግዚአብሔርን በፍጹም ኃይላችን በፍጹም ፍቅራችን ልንወደው ይገባናል። እግዚአብሔርን ግን ለመውደዳችን ትልቁ ነገር አጠገባችን ያለውን ሰው መውደዳችን ነው ማለት ነው። እውነተኛ እግዚአብሔርን የሚወድ ሰው፣ የእግዚአብሔር ፍቅር የገባው ሰው እርስ በርሱ ይዋደዳል፣ እርስ በርሱ ይተሳሰባል፣ እርስ በርሱ ይተሳሰራል። እብረት አለው፣ አንድነት አለው፣ ፍቅር አለው፣ ሰላም አለው። ይሄንን ካላደረግን በሰዎችና በመላእክት ልሳን ብናገር ፍጹም በሆነ ከምድራዊ ቋንቋ ዘለን እንኳን ሰማያዊ ቋንቋዎችን ብንናገር በግዕዝ ብንራቀቅ ማለት እኮ ነው። ግዕዝ ተምረን በግዕዝ ቋንቋ ፍጹም የሆነ ዕውቀት ቢኖረን ሰማያዊ ቋንቋ ናትና እርሱን እንኳን ብንናገር ፍቅር ከሌለን ከንቱ ነን፣ እንደሚንሸዋሸው ጸናጽል ባዶ የሆነ ነገር ይሆንብናል ማለት ነው። እና እንደዚህ ነው የምንሆነው። ፍቅር ሊኖረን ግድ ይላል ማለት ነው። ፍቅር ካለን እነዚህን ሁሉ ነገሮችን ማድረግ እንችላለን። ተመልከቱ፣ ትንቢትም መናገር ቢሆን ሊሻር ይችላል። አንድ የተናገረው ትንቢት ነገሮቹ ተቀይረው ሊሻሩ ይችላሉ። ይሄንንም በዮናስ ታሪክ የምናስታውሰው ነው። እርሱ እግዚአብሔር ነነዌን ይገለብጣታል፣ ያጠፋታል ብሎ ተናግሮ ነበረ። እነዚህ ትንቢቶች ሁሉ ምን ብለዋል? ተሽረዋል። እግዚአብሔር ቁጣውን በምሕረት ለውጦላቸው ተሽሯል። ፍቅር ግን ከነዚህ ሁሉ ይልቃል። ትንቢት ከመናገርም ትንቢት የመናገር ጸጋ የተሰጠው ሰው አለ። ፍቅር ግን ከሌለው እነዚህ ሁሉ ከንቱ ናቸው። ትንቢት መናገሩ ብቻ የጽድቅ ባለቤት አያደርገውም። ፍቅር ሊኖረው ግድ ይላል ማለት ነው። በልሳን ቢናገር ያለው በመላእክት ቋንቋ በሆነችው በግዕዝ እንኳን ቢራቀቅ ፍቅር ግን ከሌለው ከንቱ ነው። ፍቅር የሌለው ሰው ከንቱ ነገር ነው። በመጀመሪያ ደረጃ እግዚአብሔርን ለመውደዳችን መገለጫ የሚሆነው አጠገባችን ያለውን ሰው በፍቅር መውደድ ስንችል ነው። በፍቅር ማንሳት ስንችል ነው። በፍቅር መደገፍ ስንችል ነው። አጠገባችን ጋር ያለውን ሰው እንወድሃለን ብቻ ማለት አይደለም። በፍጹም ልባችን ያንን ሰው መውደድ፣ ያንን ሰው እውነተኛ የሆነ ነገርን ለዛ ሰው መስጠት፣ ሰዎችን ሳናመዛዝን ይሄ ትልቅ ነው፣ ይሄ ትንሽ ነው፣ ይሄ ንጹህ ነው፣ ይሄ ደግሞ አዳፋ ነው ሳንል እውነተኛ ፍቅር በሰዎች መካከል ሊኖር ይገባል ማለት ነው። በዘሌዋውያን ላይ ምዕራፍ 19 ላይም የተጠቀሰው ይህንን ነው። ባልንጀራህን ገስጸው ቢያጠፋ፣ ባልንጀራህን በፍጹም ልባችንን መውደድ እንዳለብን አስረግጦ ነግሮናል ማለት ነው። እና እኛም በፍጹም ልብ ሆነን እግዚአብሔርን የመውደዳችንን ምልክት የሆነውን የሰው ልጅን በማፍቀር እርስ በርሳችን በመዋደድ አንድነትን ገንዘብ በማድረግ ልንኖር ይገባናል ማለት ነው። ይሄንን የማናደርግ ከሆነ እግዚአብሔርን አላወቅነውም ወይንም እግዚአብሔርን አንወደውም ማለት ነው። እግዚአብሔርን የሚወድ ሰው መገለጫ የሆነውን እርስ በርስ የመዋደድን ነገር ገንዘብ ያደርጋል ማለት ነው። ፍቅር ያለው ሰው ለዘላለም አይወድቅም። በቃ ፍቅር ለዘወትር አይወድቅም። ትንቢትም ቢሆን ይሻራል። ከእውቀት ከፍዬ አውቃለሁ ይላል። እኛ እውቀት አለን። ይህንን እውቀት የምናውቀው እውቀትን ሙሉ አድርገን አይደለም የምናውቀው። ያወቅነው እውቀት እንኳን የተፈቀደልን ያህል በመጠናችን የሆነ እውቀት ነው የምናውቀው።
ከእውቀት ከፍለን አውቀናልና እኛ ከእውቀት ከፍለን ባወቅነው እውቀት ልንመካ ልንመጻደቅ አይገባም። ከፍለን አውቀናልና። ምክንያቱም ነገ ከሱ በላይ በሆነ እውቀት ያ እውቀት ይሻራልና ማለት ይሻራልና። ስለዚህ የኛ እውቀትም የሚያስመካ አይደለም። ከነዚህ በላይ ምን ይበልጣል ማለት ነው? ፍቅር አንደኛና ብቸኛው ነገር ነው ማለት ነው። ብቸኛው ነገር ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ራሱን እዚች ጋር አስገብቶ በሚገባ ይገልጽልናል። ፍቅር ከሌለኝ እንደሚጮህ ናስ እንደሚንሸዋሸውም ጸናጽል ሆኛለሁ። ሰዎች መንፈሳዊውን ነገር በእውቀት ካልያዙት፣ መንፈሳዊውን ነገር በፍቅር ካልተራመዱት አንዳችም ነገር ገንዘብ ማድረግ አይችሉም ማለት ነው። ገንዘብ ማድረግ እንድንችል ፍቅር ገንዘብ ማድረግ ይገባናል። ፍቅርን ልንላበስ ይገባናል። አጠገባችን ያለውን ሰው መውደድ ይገባናል። በተለይ ደግሞ የርትዕት ተዋሕዶ ምዕመናን እርስ በርሳችን እንዴት መዋደድ እንዳለብን፣ እንዴት ፍጹም ፍቅር ሊኖረን እንደሚገባ ማወቅ አለብን ማለት ነው። እግዚአብሔርን እናቱንም እመብርሃንን ከልብ የምንወድ ከሆነ እነርሱን የመውደዳችን ነገር ግልጽ ሆኖ ይታያል ማለት ነው። ይህንን ነው አምላካችንም ሲነግረን ምንድን ነው የሚለው? እናንተን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ በማለት እኛ የጋን ውስጥ መብራት ሳይሆን ከፍ ብለን የምናበራ መሆን የምንችለው እውነተኛ ፍቅርን ገንዘብ ስናደርግ ነው ማለት ነው። ሐዋርያው ቅዱስ ጴጥሮስም ይህንን አጽንቶ በመልእክቱ ላይ በሚገባ ገልጾልናል። ምዕራፍ 1 ቁጥር 22 ላይ እርስ በርሳችን በሚገባ መዋደድ እንዳለብን ፍቅር ሊኖረን እንደሚገባ አስረግጦ ይነግረናል። ስለዚህ ይህንን ተመልክተን ሐዋርያው ቅዱስ ጴጥሮስ በምዕራፍ 1 እውነትን እየታዘዛችሁ ግብዝነት ለሌለው ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልብ አጥብቃችሁ ተዋደዱ። ዳግመኛም የተወለዳችሁት ከሚጠፋ ዘር አይደለምና ሕያውና ዘላለማዊ ከሆነው በእግዚአብሔር ቃል ከማይጠፋ ዘር ነው በማለት አስረግጦ ይነግረናል ማለት ነው። እርስ በርሳችን ተዋደዱ። ምክንያቱም ዳግመኛ ልደት ያገኘ ነው፣ ዳግመኛ የተወለድ ነው ከሚጠፋ ዘር አይደለም። ከሚጠፋ ዘር ያልሆነ ሕያውና ዘላለማዊ ከሆነው ከእግዚአብሔር የተወለደ ፍጹም የሆነ ፍቅር ሊኖረው እንደሚገባ ቅዱስ ጴጥሮስም አስረግጦ ይነግረናል ማለት ነው። በዘሌዋውያን ላይ 19:18 ላይ እንደዚሁ የተጠቀሰ ቃል አለ። በያዕቆብ መልእክት ምዕራፍ 2 ላይም በዚሁ መልኩ ተጠቅሶ እናገኘዋለን ማለት ነው። የመጀመሪያው ነገር እግዚአብሔርን መውደድ ነው። እግዚአብሔርን ግን ለመውደዳችን መገለጫዎቹ እግዚአብሔርን በእውነት በፍቅር እንደምንወደው፣ እግዚአብሔርን በፍጹም ልባችን ቅዱሳን እንደወደዱት እንደምንወደው ማሳያው ምንድን ነው ቢባል እኛ እርስ በርሳችን የምንዋደደው፣ እርስ በርሳችን የምንከባበረው፣ አንዳችን ለአንዳችን የምንሆነው ነገር እግዚአብሔርን ለመውደዳችን ማሳያ ይሆናል ማለት ነው። እርስ በርሳችሁ ብትዋደዱ የኔ መሆናችሁን ይላል ሐዋርያው ቅዱስ ዮሐንስም። ሰዎች ያንን ይረዳሉ፣ ሰዎች ያንን ያውቃሉ በማለት ይጠቅስልናል ማለት ነው። እና እርስ በርሳችን መዋደድ ይገባናል። እግዚአብሔር ዛሬ ለእኛ በሕይወታችን ሊያስተላልፍልን የወደደው ራሳችንን እንድንፈትን፣ ወደኋላ ዞረን ራሳችንን እንድናይ፣ ከዛ በኋላ ፍቅር ከሌለን ደግሞ እውነተኛ ፍቅርን ገንዘብ እንድናደርግ፣ እውነተኛ ፍቅርን ደግሞ እንድንመለከት ራሳችንን ያስፈልጋል። ስለ ፍቅር ስናወራ ብዙዎቻችን ሰዎች ላይ አንጠቁምም። ምክንያቱም ፍቅር ከውስጥ የሚወጣ ስለሆነ እኔስ ፍቅር አለኝ ወይ፣
ባልንጀራዬን እወዳለሁ ወይ? ወንድሜን እወዳለሁ ወይ? እውነተኛ ፍቅር አለኝ ወይ? ሰዎችን ሳላበላልጥ ነው ወይ የምወደው የሚለውን በሚገባ ልናውቅ ይገባናል። በተለያዩ ነገሮች እኛ በማህበራችን የምንገናኝባቸው ብዙ መስመሮች አሉ። በዚህ ላይ የሚገለጥ ፍቅር ሊኖረን ይገባል። እውነተኛ መከባበር፣ እውነተኛ መዋደድ፣ እውነተኛ ፍቅርን ገንዘብ ማድረግ ይገባናል። ልክ እኛ እውነተኛ ፍቅርን ይዘን ስንቆም እግዚአብሔርን የእውነት እንወደዋለን ማለት ነው። እመብርሃንን የእውነት እንወዳታለን ማለት ነው። በእኛም ስራ ትሰራለች፣ በእኛም ትገለጣለች፣ በስራ ብዙ ነገር ታደርግልናለች ማለት ነው። ይሄ እንዲሆን እንግዲህ እያንዳንዳችን ፍቅርን ገንዘብ ማድረግ ይገባናል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከሁሉ ግን ምን ይበልጣል ብሏል? ፍቅር ይበልጣል። እና ፍቅርን ገንዘብ እንድናደርግ የቅዱሳን አምላክ እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የእመብርሃን የወላዲት አምላክ እናትነቷ፣ ፍቅሯ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ